በዓለም ላይ ለኑሮ ምቹ ሀገር አሜሪካ ናት? ፈረንሳይ፣ ጣሊያን፣ ቻይና የቱን በምናቡ ስለው ወደዚያ ለመሄድ ጓግተዋል። ነገር ግን ይህ ሐሳቦ ከእውነቱ ጋር የሚጣረስ ነው ስንሎ አንድን ከነዚህ ሁሉ ሀገሮች የበለጠ ለኑሮ ምቹ የሆነች ሀገርን መዘንጋቶን በማስታወስ ነው። ስዊዘርላንድ። ኑሮ በስዊዘርላንድ ምን ይመስላል? ምን የተለዩ ነገሮችስ አሏት? በዓለም ላይ ቁጥር አንዷ ለመኖር ተስማሚ የሆነች ሀገር የሆነችበት ሚስጥርስ ምንድነው? ወደ ስዊዘርላንድ አብረን እንሂድ። በስዊዘርላንድ ውስጥ ያለው ህይወት በአጠቃላይ በከፍተኛ ጥራት፣ በጠንካራ ኢኮኖሚና በልዩ ደህንነት የሚታወቅ ነው። የኑሮ ውድነቱ ከፍተኛ ቢሆንም እንኳን የኑሮ ደረጃውም በዚያው ልክ እጅግ ከፍ ያለ ነው። ስዊዘርላንድ ውብ መልክዓ ምድሮች፣ በሚገባ የዳበረ መሰረተ ልማትና የተለያዩ የባህል ትዕይንቶች ያሏት ሀገር ናት። ስዊዘርላንድ ስራ፣ ጤናና ደህንነት ባሉ አካባቢዎች ጠንካራ አፈጻጸም በማሳየት በዓለም አቀፍ የህይወት ጥራት ጠቋሚዎች በቋሚነት ከፍተኛ ደረጃ ይቸራታል። የስዊዘርላንድ ኢኮኖሚ ጠንካራ ነው። በተለይም ፋይናንስ፣ ፋርማሲውቲካልና ቴክኖሎጂ ባሉ ዘርፎች ከፍተኛ ጥራት አላት። ሀገሪቷ በውስጧ ቅንጡ ህይወት ቢኖራትም በዓለም ላይ ግን በጣም ውድ ከሚባሉ ሀገሮችም አንዷ ናት። ሀገሪቱ በተራሮች፣ ሐይቆችና ደኖች ጨምሮ በሚያስደንቅ የተፈጥሮ ውበት ትታወቃለች። ይህም ለቤት ውጪ እንቅስቃሴዎች ተወዳጅ መዳረሻ ያደርጋታል። ስዊዘርላንድ የህዝብ ማመላለሻ መንገዶች፣ አየር ማረፊያዎችን ጨምሮ በጥሩ ሁኔታ የተስተካከለና ቀልጣፋ የትራንስፖርት ስርዓት አላት። ሀገሪቱ በገለልተኝነቷ ብትታወቅም በመረጋጋቷ ቢመሰከርላትም የተለያዩ ቋንቋዎችና ክልሎችን አቅፋም ባህላዊ ትዕይንቶችን ለጎብኚዎቿ ታቀርባለች። ስዊዘርላንድ በጠንካራ ማህበራዊ አወቃቀሯና በዝቅተኛ የወንጀል መጠኖቿ የምትታወቅ፣ ደህንነቷ የተጠበቀ፣ በፖለቲካም የተረጋጋች ሀገር ናት። ብዙ የውጭ ሀገር ዜጎች ስዊዘርላንድን ሲረግጡ እጅግ ይደሰታሉ። ስዊዘርላንዳውያን ጠንክረው ሲሰሩ ነፃ ጊዜያቸውን ከፍ አድርገው ይመለከቱታል። እናም ለስራ ህይወት ሚዛን ቅድሚያ ይሰጣሉ። የመኖሪያ ቤት፣ የፍጆታ ዕቃዎችና የዕለት ከዕለት ወጪዎች ከሌሎች ሀገሮች በእጅጉ ከፍ ይላል። በዚች ሀገር በአንዳንድ አካባቢዎች እንግሊዘኛ በሰፊው የሚነገር ቢሆንም የሀገር ውስጥ ቋንቋ መማር ግን ለውህደትና ለስራ ዕድል ጠቃሚ ሊሆን ይችላል። በስዊዘርላንድ መኖር ከሁሉም ሀገር የበለጠ ቆንጆና አስደሳችም ጭምር ነው። የተባበሩት መንግስታት የልማት ፕሮግራም ስዊዘርላንድን በህይወት ጥራት ከዓለማችን አንደኛ ደረጃ ሀገር አድርጎ አስቀምጧታል። የስዊዘርላንድ ነዋሪዎች ደስተኞች ናቸው። በስዊዘርላንድ ውስጥ የአንድ ሰው የመኖሪያ ዕድሜ 84 ዓመት ነው። አንድ ሰው በስዊዘርላንድ 84 ዓመታትን ይኖራል ተብሎ ይጠበቃል። ገንዘብ ደስታን አይገዛም የተባለው ስዊዘርላንድ ውስጥ የሚሰራ አይመስልም። በስዊዘርላንድ ገንዘብ በእርግጠኝነት ለደስታ አስተዋጽኦ ያደርጋል። ይህ በህዝቡ ውስጥም በግልጽ ይንጸባረቃል። እናም ቁጥሮቹ ለዚህ ምስክርም ይሆናሉ። ከስራ ዕድሜው ማለትም ከ15 እስከ 64 ዓመት ዕድሜ ያላቸው በስዊዘርላንድ የሚኖሩ 80% የሚሆኑ ህዝቦች ቋሚ ገንዘብ የሚያገኙበት ስራ አላቸው። በስዊዘርላንድ ውስጥ ያለው የደሞዝ ደረጃም በአውሮፓም ሆነ በዓለም ዙሪያ ከሌሎች ሀገሮች ጋር በምንም አይነት ትክክለኛ ንጽጽር የለውም። ስዊዘርላንድ በዓለማችን ላይ ከፍተኛውን ደሞዝ የምትከፍል ሀገር ናት። በስዊዘርላንድ ውስጥ ያለ አንድ አማካኝ ሰራተኛ በአመት በግምት 62872 ዩሮ ያገኛል። እንደ ፈረንሳይ ባሉ ሀገሮች ውስጥ ያለው ዓመታዊ ገቢ 47684 ዩሮ ብቻ ነው። በማክሮ ኢኮኖሚ ደረጃ ሀገሪቱ የጠንካራ የኢኮኖሚ መረጋጋት አግኝታለች። የሥራ እጥረት መጠኑም ከ2.2% አይበልጥም እና ነዋሪዎችም ከፍተኛ የመግዛት አቅም አላቸው። በስዊዘርላንድ ውስጥ መኖር
ትልቅ ፍላጎት ላላቸው ፕሮፌሽናል ፕሮጀክቶችም ጠቃሚ ነው። የአካዳሚክ ዲግሪዎች አስፈላጊነት ከሞላ ጎደል የለም። ይህ ማለት በችሎታው ላይ የተመሰረተ ስራ ማግኘት ይችላሉ ማለት ነው። በንግድ ስራ ውስጥም ቢሆን ምቹ ስራዎች አሉ። በስዊዘርላንድ መኖር ሌላ አስደናቂ ጥቅም የጤና መድን ዋስትና ነው። ሀገሪቱ ይህንን በሚገባ ለነዋሪዎቿ ትሰጣለች። በስዊዘርላንድ ውስጥ ላለ ማንኛውም ሰው ይህ የጤና መድን ዋስትና የግዴታ ነው። ጥራት ያለው የጤና አጠባበቅ አገልግሎት ማግኘትም ቀላል ነው። በተግባራዊ መልኩ የስዊዝ የጤና አጠባበቅ ስርዓት ባለ ሁለት የተዋቀረ ዘዴ ነው። ካንቶኖቹ ማለትም ዝቅተኛው አስተዳደር ከሆስፒታል እንክብካቤና ከልዩ ሕክምና ጋር የተያያዙ ሁሉንም ነገሮች በራሳቸው ያስተዳድራሉ። እንዲሁም ለጤና እንክብካቤ ሙያዎችና የመከላከያ እርምጃዎችም ኃላፊነት አለባቸው። በቀላል አነጋገር በስዊዘርላንድ የግዴታ ኢንሹራንስ ከህመም፣ ከአደጋ ወይም ከወሊድ ጋር የተያያዙ ወጪዎችን ይሸፍናል ማለት ነው። በተጨማሪም ሁሉም ዜጎች በህጋዊና በፍትሃዊነት ስለሚስተናገዱ በስዊዘርላንድ መኖር በተለይ ከጤና አንጻር አስደሳች ነው። ስዊዘርላንድ በአስደናቂ መልክዓ ምድሯ ትማርካለች። በስዊዘርላንድ ውስጥ መኖር በሚያስደንቅ ሁኔታ ዘና የሚያደርግ ነው። የመሬት ገጽታው በአልፓይን ክልሎችና ሐይቆች ምልክት ተደርጎበታል። ለምሳሌ የጄኔቫ ሐይቅ የሀገሪቱ ዋነኛ ድንቅ መስህብ ነው። የስዊዘርላንድ የበለጸገ የባህል ቅርጽ የሚያሳዩ ታሪካዊ ከተሞችም አሉ። ስዊዘርላንድ ኮንፌዴሬሽን በተለያዩ ባህሎች ማለትም በጀርመን፣ በፈረንሳይ፣ በጣሊያንና በሮማን ተጽዕኖ ያደርጋል። አንድ ሰው በስዊዘርላንድ መኖር ከፈለገ ራሱን መጠየቅ ያለበት ዋናው ጥያቄ ደሞዙ ከኑሮ ውድነት ጋር ሊሄድ ይችላል ወይ የሚለውን ነው። እንዲህ ባለው ከፍተኛ ደሞዝ ስዊዘርላንድ በጣም ከፍተኛ በሆነ የኑሮ ውድነት ተለይታለች። በእነዚህ ሁኔታዎች ውስጥ በስዊዘርላንድ ውስጥ ለመኖር ብዙ ሰዎች ከባድ ሲሆንባቸው ይታያል። በአጠቃላይ በስዊዘርላንድ ውስጥ የአንድ አማካይ ሰራተኛ ገቢን የሚካፈሉና ከኪሱ የሚወስዱ የተለመዱ ወጪዎች አሉት። ግብርናና ማህበራዊ ዋስትና 23 በመቶን ይወስዳሉ። የጤና መድንና ተጨማሪ ኢንሹራንስ 11 በመቶ፣ የምግብ ወጪዎች 7 በመቶ፣ መኖሪያ ቤት 14 በመቶ፣ ትራንስፖርት 7 በመቶ ከአንድ ሰው ኪስ እየወጡ ይከፈላሉ። በስዊዘርላንድ ውስጥ ዋናው ጉዳይ የቤት ኪራይና ተያያዥ ወጪዎች ናቸው። ኤሌክትሪክ፣ ማሞቂያ እንዲሁም ሌሎች ክፍያዎች ሊታለፉ አይገባም። በስዊዘርላንድ ለመኖር ማረፊያ ማግኘት የግድ ነው። ይሁን እንጂ ብዙውን ጊዜ አስቸጋሪ መሆኑን የሚያረጋግጠው ተፈላጊ ሁኔታ የሚያሟሉ መኖሪያ ቤቶችን ማግኘት ነው። ሰፊ የመኖሪያ ቤት ችግር አለ። ተስማሚ ቦታ፣ ተመጣጣኝ ዋጋ፣ ምቾትና ከሁሉም በላይ መገኘት፣ እነዚህ ሁሉ ነገሮች በአንድ ላይ ማጣመር ፈታኝ ነው። በስዊዘርላንድ መኖር ማራኪና እጅግ ውብ ነው። ነገር ግን የስዊዝ ዜጋ ካልሆኑ ልምዱ በእጥፍ ሊያበሳጭዎት ይችላል። በስዊዘርላንድ የሚኖሩ አብዛኞቹ ሰዎች በስደተኞች ላይ ስላለው ጥብቅ ቢሮክራሲ ቅሬታ ያሰማሉ። በስዊዘርላንድ ውስጥ ያለ ጀርመንኛ ወይም ፈረንሳይኛ ቋንቋ መኖር ይችላሉ። ነገር ግን ከሁለት አንዱ ስራን ለማመልከት ትልቅ ለውጥ ያመጣል። አጠቃላይ ስዊዘርላንድ 4 ኦፊሻላዊ ቋንቋዎች አሏት። ጀርመንኛውን 62 በመቶ ዙሪክ፣ በርንና ባዝል አካባቢ ሲነገር፣ ፈረንሳይኛው 22 በመቶ ጄኔቫ፣ ላውዛን የመሳሰሉ አካባቢዎች ላይ ይናገራል። ጣሊያንኛ 8 በመቶውን ቲሲኖ የመሳሰሉ ከተሞች ላይ ይነገራል። ሮማንኛ ወይም ሮማኒሽ ቋንቋ ከ1 በመቶ የዘለለ አይደለም። የስዊስ የሥራ ባህል ቀልጣፋ፣ ጨዋና ሙያዊ ነው። በሥራ ሰዓት አክባሪነት ድርድር የለም። ለስብሰባ መዘግየትም ትልቅ ስህተት ነው። አብዛኞቹ ኩባንያዎች መደበኛ መዋቅር አላቸው። እናም በዚህ የሥራ ድርሻን ማክበር ቁልፍ ነው። የሥራና የህይወት ሚዛንም በስዊዘርላንድ ባላንስ መደረግ ወይም ሚዛን ላይ መቀመጥ አለባቸው። ስዊዘርላንዳውያን ታታሪዎች ሲሆኑ ነፃ ጊዜያቸውን ዋጋ ይሰጣሉ። ብዙ ኩባንያዎች ተለዋዋጭ የሥራ አይነቶችና የርቀት ሥራ አማራጮችን ይሰጣሉ። በስዊዘርላንድ ውስጥ ያለውን ህይወት ማስተካከል ለሁሉም ሰው የተለየ ተሞክሮ ነው። አንዳንድ የውጭ ሀገር ዜጎች በፍጥነት ጓዛቸውን ጠቅልለው በሀገሪቷ መኖር ይጀምራሉ። ሌሎች ደግሞ
ቤት ይዘው ሙሉ ለሙሉ ህይወታቸውን በዚች ሀገር ለማድረግና ሙሉ ለሙሉ ለመስማት ወይም ደግሞ ሙሉ ለሙሉ በዚች ሀገር ላይ ሰምጦ ለመቅረት ወራት ወይም ዓመታት ሲወስድባቸው ይስተዋላል። በስዊዘርላንድ መታወቅ ያለባቸው ማህበራዊ ደንቦችም አሉ። ከነሱ ውስጥ ሰዓት አክባሪነት አንዱ ነው። ሰዓት አክባሪነት ለድርድር አይቀርብም። ከጓደኞች ጋር የንግድ ስብሰባም ሆነ እራት ሁልጊዜ በሰዓቱ መሆን አለበት። በስዊዘርላንድ እሁዶች ለእረፍት ናቸው። አብዛኞቹ እንግዶች ወይም አብዛኞቹ ሱቆችና የተለያዩ ሱፐርማርኬቶች እሁድ ላይ ዝግ ናቸው። ጮክ ያሉ እንቅስቃሴዎችም በእሁድ ቀን እንዲመከሩ ወይም እንዲደረጉ አይመከርም። በእሁድ ቀን ሳር ማጨድ ራሱ አይበረታታም። በስዊዝ ብዙ ነገሮች እንደገና ጥቅም ላይ መዋል እጅግ በቁም ነገር ይወሰዳል። ቆሻሻን በትክክል መደርደር አማራጭ አይደለም፣ ግዴታ ነው። በስዊዘርላንድ ጓደኝነት ጊዜ ይወስዳል። የስዊስ ሰዎች መጀመሪያ ላይ የተጠበቁ ራቅ ያሉ ሊመስሉ ይችላሉ። ነገር ግን አንዴ ከተቀራረቡ በማይተመን ሁኔታ ታማኝ ጓደኞች ናቸው። በስዊዘርላንድ ለልጆች ገነት ናት። ማለቂያ የሌላቸው ከቤት ውጭ እንቅስቃሴዎች፣ ምርጥ ትምህርትና ደህንነቱ የተጠበቀ አካባቢዎች አሏት። ምንም እንኳን የአየር ሁኔታዋ በረዳማ ይሁን እንጂ ቅዝቃዜ ይሁን እንጂ ምንም ይሁን ምን እዚሁ ያሉ ቤተሰቦች ከቤት ውጭ ጊዜያቸውን ለማሳለፍ ይመርጣሉ። መጥፎ ልብስ ብቻ እንጂ መጥፎ የአየር ሁኔታ የለም የሚል አባባል አላቸው። በስዊዘርላንድ ያሉ ልጆች በበረዶ መንሸራተቻ፣ በእግር ጉዞና በመጫወት ያድጋሉ። መናፈሻዎች፣ ሐይቆችና ተራሮች በሁሉም ቦታ ይገኛሉ እና የስዊዘርላንድ ከተሞች ለህፃናት ተስማሚ እንዲሆኑ ተደርገው የተሰሩ ናቸው። የከተማ አካባቢዎች እንኳን ብዙ አረንጓዴ ቦታዎችና መጫወቻ ሜዳዎች አሏቸው። የስዊስ ትምህርት ቤቶች የህፃናት እንክብካቤን በጣም ውድ ነው። የመዋለ ህፃናት ወጪዎች ከፍተኛ ሊሆኑ ይችላሉ። ይህ ለሁለቱም ወላጆች የሙሉ ጊዜ ስራን ፈታኝ ያደርገዋል። የስራና የህይወት ሚዛን ለቤተሰብ ተስማሚ ነውና ብዙ ወላጆች የቤተሰብን ህይወት ለማመጣጠን በትርፍ ሰዓታቸው ይሰራሉ ወይም ፕሮግራሞቻቸውን ያስተካክላሉ። በስዊዘርላንድ ኪንደርጋርደን የግዴታ ነው። አንድ ልጅ 4 ዓመት ሲሞላው ወደ ኪንደርጋርደን መሄድ አለበት። የስዊዘርላንድ ትምህርት ቤቶች በጣም የተከበሩ ናቸው። የህዝብ ትምህርት ቤቶቿ እጅግ በጣም ጥሩ ናቸው። እናም ብዙ ውጭ ሀገር ዜጎች ወጪ ከሚጠይቁ የግል ወይም የዓለም አቀፍ ትምህርት ቤቶች ይልቅ እነሱን ይመርጣሉ። የስዊዘርላንድ የህዝብ ማመላለሻ ስርዓት ፈጣንና አስተማማኝ በሚያስደንቅ ሁኔታ ውብ ነው። አብዛኞቹ ከተሞች የመኪና ባለቤትነት አስፈላጊ አይደለም፣ ነገር ግን በገጠር የሚኖሩ ከሆነ ጠቃሚ ነው። ስዊዘርላንድ በዝቅተኛ ታክሷም ትታወቃለች፣ ነገር ግን ያ ሙሉ በሙሉ አንድ ሰው በሚኖርበት ቦታ ላይ የተመሰረተ ነው። አገሪቷ ባለ 3 እርከን የታክስ ስርዓት አላት። ይህ ማለት በፌዴራል፣ በካንቶናልና በማዘጋጃ ቤት ግብር ይከፈላል። እያንዳንዱ ካንቶን ወይም ዝቅተኛው አስተዳደር የራሱን ዋጋዎች ያዘጋጃል። እናም በሁሉም ቦታዎች መካከል ያለው ልዩነት ትልቅ ሊሆን ይችላል። የፌዴራል ታክስ ሁሉም ሰው 11.5% እንዲከፍል ይደረጋል። የካንቶናልና ማዘጋጃ ቤት ታክሶች እነዚህ በከፍተኛ ሁኔታ በየቦታው ይለያያሉ። ዙግ፣ ስዊዝና አንዳንድ ዝቅተኞቹ ተመኖች ሲኖራቸው ጄኔቫና ሻውድ ከፍተኛ የግብር ክፍያ ያለባቸው ከተሞች ናቸው። አንዳንድ ካንቶኖች ለውጭ ሀገር ሰራተኞች በተለይም ስራ አስፈጻሚዎችና ከፍተኛ ችሎታ ያላቸው ባለሙያዎች ልዩ የግብር ስምምነቶችን ያቀርባሉ። ሰውን ለመጉዳት ሳይሆን ሀገሪቷ የምትጠቀምበትና ያን ሰው የሚጠቀምበት አሰራርን እንዳካሄዱ እንዳሰራሩና እንደ ሁኔታው ያመቻቻሉ። በስዊዘርላንድ ኑሮ እጅግ ውብ ነው። በዓለማችን ላይ ከሚገኙ ቁጥር 1 ለመኖር ምቹ የሆኑ ሀገሮች አንዷም ስዊዘርላንድ የሆነችው በእነዚህ ምክንያቶች ነው።